ፋፊዬ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ፋፊ እንዴት ነሽ? ደህና ነኝ። እንዴት ነሽ? እና ታች ቁጭ ብለሽ 350 እና 400 የሚጽፍ አንቺ ደግሞ ልክ ናት። 350 ሀይሚዬ 400 ብሩኬ ደበረን። ማርያምን ሳሚልኝ በናት ፍቅር ዩዘርን አስገቢያት። እኛ አዲስ ነጠላ ዜማ አውጥተናል። ዘነጡ ዩቱበሮች ዘነጡ። በላይ ሲጠበቁ 4 ሆነው መጡ አለን። ሂዱበት ሃይማኖት። አሁን ደግሞ ሂዱበት ትላለች። ይዘር እዚህ ነው የተሳሳችው። 8 ሆነው የመጡት ቀን ረሳችሁ እንዴ? ከትናንት ወዲያ እኮ 8 ናቸው። ቡጡ እንዴት ደስ ይላል። ሀሰን ቦጠው እኮ በስመ አብ። ፍቅር ዩዘር መታለች፣ አስገቢያት። ዩዘር ፍቅር ኒው አለች፣ አንድ ቁጥር ጽፋልሻለች። እና ፋፊ አንድ ጥያቄ ልጠይቃት። ፋፊ እኔና ሰላም ማለት ነው ሰላም 2 ወር ነው አለች፣ 1 ወር ነው አለች። እኔ ደግሞ 2 ሳምንት ነው አልኩት። እስቲ የቱ ነው የሚሻለው? እኔም 1 ሳምንት ነው ያልኩት። የቱ ነው የሚጸደው? እኔ ወይ 2 ነው የሚሄዱት እነሱ። ምናልባት ለተመልካቹ ቪው በጣም እንደዚህ አሁን እንደዛሬው የሚሄድ ከሆነ ይቀጥሉታል። አይሄድም። እንደዚህ የሚሄድ ይመስላል። እንደሚሰጠው አስተያየት ነው ባይዘው የሚረዝመው የሚያጥረው ሰው የለም እኮ አሁን የኔ እናት እንድድሮ መሰለሽ እንድትምራል ሁሉ ማንም ሳያወራው። አዎ አንድ ሰው ለዛው አወሩም አላወሩም አሁን ቪው እየታየላችሁ ቪው አሪፍ ነው። በዚሁ ከቀጠለ ይቀጥላሉ። ከሞተ ደግሞ አይዲያውን ይቀይሩት። ቢዝነስ አይደል? ግን ታግለሽ ቢያንስ 3 4 5 ቀን እኮ እንደዚህ ይሄዳል ብለው አይደለም የጀመሩት። ራሱ ተመልካቹ ዲኤንኤን ትቀይራለች ምናምን እያሉ ሲያወሩ እነሱ ስራውን ገምተው እሺ አሁን ዲኤንኤ ተቀይሯል ብለው ይመጣሉ እኮ መጨረሻ ላይ ዛሬ ዶክተሩም ቀይሬ ነው የሰጠዋት አላለም። ይመጣል ከ1 ወር በኋላ አለ እኮ። ማን ነው ያለው? ምን ዶክተር ዶክተር ተብዬው ቲክቶክ ላይ ተለቋል። አያችሁን? አይቼዋለሁ። ፋፊዬ በምንድን ነው ቲክቶክ ላይ ተለቋል። ዋናው ከወር በኋላ ይመጣል። እኔ ግን ሰርቼ ሰጧት ፎርጅድ ነው ብሏል። ልጆቼን እና ሚስቴን አሳግታብኝ ብሎ ቆይ ተራ በተራ እናውራ። ፋፊን እየጠየኳት ነው። ከየትኛው ቤት ነው ያመጣሽው? አንቺ ደግሞ ምን ጉድ ነሽ? ቲክቶክ ተለቋል። ቆይ ሳሚልኝ፣ ቆይ መልንገራት። እነዚህ ዝም ብሎ ዩቱበር የሚሰሩት እንጂ ትክክለኛ እኮ ሃይሚና ቡሩኬ ያመጡት ነው እንጂ የምታወሪው ሌላ ሰው የሰራው ነው እንዴ የምታመጪው? ምን ጉድ ናችሁ እናንተ? አንድ ሰፈር ናቸው፣ አንድ ሀገር ናቸው። እናቴ ሊሰሩበት እኮ ነው። ፋፍዬ በምን መልክ ነው እስኪ የሚያልቀው? እስኪ አብራሪልን። ሙይት እንያዙላችን። መጨረሻውማ በየሱ ልጅ አይደለችም እንደ ኤንኤን ተሳስቶ ነው ምናምን ብለ ይዘጉታል። አለቀ። እንደዛ ነው የሚያልቅ። እሺ አሁን ነገ ምን ይመጣል? ፋፊ አንገሪሽ እስኪ ዝም ብለሽ አስቢ። አላቅም። ሁለቱ እየተጨቃጨቁት ለምን አንድ ጊዜ አመንክ ምናምን እየተባለ እኔም ያሰብኩት እንደዛ ነው። አንድ ጊዜ ማመን የለበትም ነበር። አላደረኩም ሲል ኑሮ በአንድ ጊዜ ቅብል ማለቱ ትንሽ ድራማውን እንትን አስባለሁ። እሱ እኮ እንደዛ ነው። ማለኩ ነጥብ ጥሏል። ምናልባት አሁን ብሏል። ቆይ ኑዘር ነጥብ ጥሏል። ምን ብሏል? እኔ እኮ አምኜ ሳይሆን አሁን ካሁን በኋላ ጭቅጭቅ ምናምን አልፈልግም። ለዛ ነው አልፈልግም አለ። አዎ አምኜ አይደለም ብሎ ራስ ያልሆነ ልጅ እኮ አይቀበልም። አይደለም ማለት የሚወዳትን የሚያፈቅራትን ሴት አለማጣት ሲፈልግ ነገሮችን በእንደዚህ ያመጣ። ምንድን ነው ያለው መጨረሻ ላይ? አይሚም እኮ የምወዳት የማፈቅራት እሷ ናት፣ እሷም እኮ እርጉዝ ናት። ብዙ ስራ መስራት ይችላሉ እኮ። ፋፍ ገብቶሻል? ይሄ አይደለም ግን እንደተመልካቹ ነው። አሁን ጨረቃ ፋሚሊ ስልቹ ነው እና አንዳንድ ቅጥቅጥ ታረጓቸው። አሁን ተነስቶ እንደዚህ በዚሁ ከቀጠለ በጣም ብዙ ይሰሩበታል። ግን ጎበዝ ናቸው። አመት ሰሩበት እኮ በአንድ አይዲያ። ተቀደም አመት ልሞላ ነው። ይሄ የምር ጉዝ እኮ ነው።
እና ተመልካቹ ካልተነሳባቸው አሪፍ አድርገው ይሰሩታል። ምንድን ነው የሚንጓጓው? ኧረ እንዳይገቡብን በእናታችሁ። ወይኔ ጉዴ! ምንድን ነው ሳም እንዴ? ኧረ እዚህ ፎቁ ላይ ሲንጋጋ ፈርቼ ነው። አይጥ መጥቶብሽ እንዳይሆን አይደለም። ልንገርሽ ነገ ወይ አብ ይመጣል። አብ እኔ የሚያስበው ነገ አብ አብሯቸው መጥቶ እንዴት ነው ልጁ ያንተ ያልሆነውን ተቀበልክ የሚለው። ትንሽ ዛሬ ድራማው ላይ በጣም ዲፕ ሆኗል። እንትና ማለት አንቺ ብሩኬ ኧረ ይመቻችኋል። አንድ ልጅ ይመቻችኋል። ግን አሁን እዚህ መግባት ከተወቁ ቆይቷል። በራሳችሁ እየመጣ ነው። በቃ እናንተ በእናታችሁ ደህና ምክንያቱም ነገ ከሀም ከመጡ በኋላ እንዳተኝ ሂጂ ተኝ ውጪ። እሺ ደህና ደሩ በእናታችሁ። ደህና ደሩ። ምንድን ነው የመጣው? እናቴ የቅድሙ ፎቶ አድርጊ። ፋፊ የሆነ ነገር አይተሻል? የኔ እናት ቆይ ፋፊ ላሳያት። ፋፊ አላየችም። ፋፊ ትይ ቀለበት ነው የልደቷ ቀን ምናምን አይተሻል? ሪሊ ነው ነገር አርጊው አይቻልም ነው ደግሞ እኮ አርጊው እያልናት አንቺን ልጁ ቪዲዮ ለምንድን ነው ያጠፋው? እኔ እኮ ልጁ ቤት ፈልጌ አጣሁት ገብቼ። ሳይፈልጉ ነው የተለቀቀው። እነሱ ቢፈልጉ ይለቁታል ነው። እኔ እኮ ፈለኩት ልጆቹ ሼር ሲታረግ ይሄ ቪዲዮ ፈለኩት። ትላንት ማታ ማርያምን 1 ሰዓት ሙሉ ልጁ ቤት ቁጭ ብዬ ፈለኩት ታች እስከታች እዛ የእውነት ነው። አንቺ የሆነ ልጅ ፖስት አድርጎ አጠፋ ቪዲዮ። ልጆቹ ቀርጾ ነው ያዙ እኮ ግን የሁለቱ ነው የቅመማና የሁለቱ ነው። አይ ወይ ጋድ ያወናሪ ነው ቦታ ማለት ነው። ማቶ ምናምን ሰው ቁጭ ብሎ ለእኛ ድራማ ይዘው ይመጣሉ። ጥሩ ጥሩ ነገር በውስጥ ይጨረሳል ብሎ እየጨው ነው። ከዛ ልጅቷ የሆነ ልጅ ቤት በቃ ገልብጭ አለች። ገልብጭ ወጡ። ሰላም ማናት የምትለው እንዴ? ምን ሆነሽ ነው? ምን ብላ ነው? ፋፊ አሁን ተናግራለች እንዴ? ክፍታፍ ሰውስ በግዴታ ታናግራላችሁ? ምንድነው ተካል ሳታወራ ነው እንዴ? እንትን ብትያት ምንድነው? ክፍታፍ በግድ ከሆነ ያስገባኝ እና ግቢ ያስገባት። ለምንድን ነው የተደበቀው? ለምንድን ነው ነው እንትና ወደ ሶሻል ሚዲያ ሲወጣ አሁን ፍቅር አልገለጸም ምናምን ሲባል ቀለበት አልቋል በውስጥ ምናምን ሲባል ነበር አይደል? የሶሻል ሚዲያ ሰዎች ሲሆኑ ምንድን ነው የሚያደርጉት? እነሱ ስቴፕ ባይ ስቴፕ ተጋብተዋል ምናምን ሲባል ሊኖር ነበር። ከዛ ፍቅሬን ገለጽኩ ብሎ መጣ። ቀጣይ ደግሞ ቀለበት፣ ከዛ ጋብቻ እያለ ነው የሚሄዱት። አንድ ጊዜ አንድ ጊዜ አያመጡም። አንቺ ፋፊ ሰላምታ መልሳት ኮሜንታተሮች ተደውቁት እኮ ትቀልዳለች የምታረጉና እንዴ እና አይ እኔ የዛን ቀን እኮ ቆይ ወአለይኩም ሰላም ደህና ነው። አልሐምዱሊላህ ደህና ናችሁ? ደህና ነን አለ። መስኪን እንዴት ነሽ? እኔ የምለው ማለት ነው የዛን ለታ ራሱ የእንትን ዋለታ ነበረ ምሰጣት ብሎ ሲል እንዴት የጣት አይኖረውም አንገቷ ላይ ያደረገው ብዬ ተጠራጥሬ ነበር። ልደቱ ኑዘር ምን አለች? ይሄ ልደት ብቻ አይደለም ለእኔ ብቻ ንገር አለች። ነገር ሲቆር ነገ ጠብቂ ቢያላት ስጠይቀው ነገ ጠብቂ ብሎ ሸወደ። ይታያል እኮ አለ ሲጀመር ዲኮሩ ላይ ቀለበት እንትን
አለ እንዴ? ላይፍ ከገቡ ይታይ ነበር፣ በቪዲዮ ይታይ፣ በዩቱብ አይታይም፣ በቲክቶክ ይታይ ነበር። ላይፍ ከገቡ ሰዓት እግዚአብሔርን ወላሂ ይታይ ነበር። ምኑ ጋር ዲኮሩ ላይ ዲኮሩ መሀል ላይ ይታይ ነበር። እሱን አይታ እኮ ነው ይታየኛል ለሆነ ነገር ስትለው ነገ ጠብቁኝ አለው። ወይ እኮ ማየት እኮ ወደ ኋላ መለስ ቪዲዮ ካለሽ አምጪያ ፍቅር ቪዲዮ ካያሻል ዩቲዩበሮቹ ጋር አለ። እኔ ቆይ አውርጄ ልክላቸው ነው ጌታ ይኖራል አለው። የቀለበት እንትን ቁጭ ይታያል። ላይ ፈገቡ ሰዓት ይታይ ነበር። እናንተኝ በጣም ታያላችሁ። እኔ ክልል ነው ማየው የሆነ ነገር አላየሁም። እኔ የእሷው ቪዲዮ በዛን ራሱ እነሱ ፊት ብቻ ነው ማየው። እኔ እሷን እያየሁት ነው የነበረው እንዴት እንዳማረባት የፀጉር ስታይል ከንፈሯ አዛ ላይ ነኝ እኔ ሌላ አላየሁም። ራሱ አይደል ዩዘር ራሱ ምን አለ ልደት ብቻ አይደለም ብላ ነበር እኮ ዩዘር ራሱ እኮ ስለሚታይ ነው እንደዛ አለችው። እኔም ያንሳን ነው ቁጭ ብሎ ይታይ ነው። አይሆንም ኧረ እንደዛ ፕሮሚስ እና ልደት አይመጣውም። አይሆንም እንደዛ እንኳን ልደት አይመስልም እኮ እሱ ሰርግ ነው የሚመስለው። ሲጀምር ነው እኮ ይመስላል ግን እንትን ነው እንደዛ አይሆንም። አንድ ላይ አሁን ልጁ ጃኬቱ የለበሰው ያን ቀን አይደለም እኮ ልጁ እኮ ነው ያን ቀን አይደለም ያኮሽ ያን ቀን ነው ጃኬት ለብሶ ለነተ ቪዲዮ ሰርቷል እኮ በፊት እኮ ነው ከልደቷ ከመከበሩ ከአራት ቀን እንትን እኮ ነው እሱ እኮ ፎቶሹት ሄዶ እኮ ነው እንደውም የሆነ ኬክ ከመቀባባታቸው በፊት የተቀረጸ ቪዲዮ ነው ካስታውሳችሁ። ልደቷ ከመድረሱ ከአራት ቀን በፊት እዛ ላይ ምናልባት ይኖራል። ይመቻቸዋል። አንድ ልጅ ይመቻቸው። የልደቱ ቦታ ላይ ግን ፕሮሚስ አይኖርም። ግን የተቀረጠላታ የቶክቶክ የተቀረጠላታ መሰለኝ ለበሰ ጃኬቱን ያንሳን ነው። አዎ እና ያለን ከቀን በኋላ ይፎስታሉ። የዛኔ ደግሞ እዚያው ይጠብቃሉ እንጂ ራሳችሁ ማወራሉ እኮ አወራሉ። ችግር ግን ግልብጥ ብሎ ነበር እኮ ሰላም የሆነ ቤት አይተሽ ከሆነ መረገጥ ፈልጎ አንድ ልጅ ቤታችሁ ገልብጡ በቃ ማፍታችሁ ነው ምናምን ብሎ ሸራብ ለምን ሸራላችሁ ላያቸው ነበር መታች ለዚህም በላችሁ በቃ አንሱ ምናምን እያልኩ ነበር። ከዛ የሆነ ልጅ ገብታ ማፍታችሁ ነው ምን አገባችሁ? የራሳችሁ ህይወት ነው መደበቅ ማፍታ አላችሁ። ከፈልጋችሁ ቪዲዮ ካልፈልጋችሁ እንትን ብለው ገልብጭ ልጅቷ በቃ ገልብጭ ቀጥ ብለሽ ብላ አስገልበጠች። መቶ ምናምን ሰው ቁጭ ብለው እየሰሙ ነው። ማርያም ይሄንን አለፈኝ ሳልዞር የት ሄጄ ጋለማር አይመጣውም እንደዚህ አንድ ጊዜ አሁን እቺ ምንድነው የምትጻፈው አንቺ? ፍቅር አገላለጹ ምናምን ሲመጣ ደስ አይልም። እየዘገየ እየጻፈች ያለች አይመጣውም። እንደ ቅርብ ሆነ። ቆይ እቺ ምንድነው የምትጻፈው አንቺ? ዲቦራ ነው ማለት ቡጋለ ማርዝ ጠጣ። አንቺ ማርዝ ጠጪ ውሻ። ምን አባ ነው የምትሳደበኝ? አው እያለ ባለፈው እኔ ራሱ ገርሞኝ ስማ ከአመት በፊት ምናምን እኮ ነው ያለው። ምንድነው እቺ የኮሜንት ለምትጻፈው እንጂ? አው ብላል እኮ ወደዚያም ማለት ነው። እሱ ቀድመት ማርዛን ሰምቻለሁ። እንደውም ማንን አሉት ወንድሟ ምንድነው ያለው ምናምን ሲሉት ወንድሟ ነው ኧረ አይደለም ምን ያለቀው ምንድነው እነሱ አይደለም እነሱ ማርዛን ጨጭ ከሱ ቀድመሽ ወይ ግን እኔ ወተት ነው በወተት ነው ያደገው ወተት ይጠጣል ማርዛ ይጠጣል ወይ ለዳማለ በረታይ ነው ማርዝ እሷ ትጠጣ ከሷ ቅድመሽ ማርዝ አንቺ ወይ ታጣ ተበለሰች ለዛ ይጠጣ ፍቅር እንትን አርጊ ፍቅር ብሎክ አርገት በእግዚአብሔር አርገት ምንድነው ሰው መሳደብ በጣም ትሮጣለች። ዘንድሮ ማርያምን ወደ ልጥ አንቺ ፍቅር ሻንጣ አዘጋጅተሻል ነገር እኛ ከሆነ ቤት ልንገባ እዛ እንበጠዋጠዋት ልንገባ እኮ ነው። እኔም ከእናንተ ጋር አይቼዋለሁ ዛሬ እኔም ከእናንተ ጋር ገባለሁ። ሻንጣ አዘጋጅቻለሁ መቁጠሪያን ያልገዛው ምንድነው የት ነው የምትሄዱ እናንተ? ካፊ አየሽውም እንዳለ ታውቂያለሽ።
ባህር ዳር ላይ ቀለበት አስረዋል። ለዚያም ሙቀት ነበረ ምናምን አለ። እንደው ለምን ነው የተስምተው ዝናብ ቅልቅል ገና ሙቀት ገባ ምናምን ነበር። በዚህ ሰዓት እንዳይመጡ ነው። አሁን አይደለም ነው አመት ከምናምን በፊት ነው እንጂ ወይ ማን ነው ባህር ዳር ሄደው? እነ ብሩኬ ባህር ዳር ሄደዋል። እዛ ቀለበት አሰሩ። አልሰማሽም እንዴ? ቢል የሚባለው እኮ ዱባይ እኮ ቀለበት አስረዋል። እንዲያም ለዚያም ዝናብ ነበረ። በስንት ጉድ ነው ሙቀት ነበር አለኝ እንጂ እንዴ እና ብሩሽ ነው ያታልሽ ቡሩኬና ሃይሚ ነው ያለው። እኔ ያየሁት እሱ ነው። ግን ተሳስቶ ነው የተባለ ታምጣልሽ እንደ ቪዲዮ ቢኒን ነው የምትይው? አልተሳሳትኩም ማለት ስም ተሳስተ ነው ስትል ተሳስቼ አይደለም ማለት አልተሳሳትኩም አለ። ወይ አዎ ምን እንዳለ ልንገርሽ። ቋላ አለ ለምን እንዳልኩሽ ታውቂያለሽ? ምንም የተሳሰብ ይመስለኛል ልጁ እንትን አለ ምን አንተ ምንድነው እሺ ልጠብቅ ምናምን ሲባል እንዴ አገር ያወቀው ዩቱብ ላይ ተለቆ የለ እንዴ ምናምን ሲል እንደዛ ብሏል። ተሳስቷል አልኩ። ተሳስቷል። እኔም ብሩኬና ሃይሚ ለዛውም እኔ ብቻዬን መከራ ሳይ ምናምን እያለ ሲያወራ ሰምቻለሁ። አዎ ለዚያም በዝናብ አለ። ከዛ ምንድነው ያለው? ሁለት ሰው እኔ እኮ አውርጄዋለሁ፣ ለዚያም አስቀምጬዋለሁ። ግን ሌላ ያለው ይሆን ማድረግ ከዛ በኋላ ተናግሮ ይሆን እንጂ ምንድነው ያለው? መከራ አይቻለው ካለ መከራ ያየው እና አብርሽ ጋር ነው። እነዛ አይታችሁ ከሆነ እነሱ ጋር ፎቶ ቦታ ምናምን ቲክታክ ላይ ላይቭ ላይ እየጨፈረ ምናምን ብዙ ነገር አይቻለው። አሁን እኛ ቀለበት ካየን አያልፍብን። ጨረቃ ፋሚሊ የሆነ ቀን መኪና ላይ ቀለበት አየን ብለን ጩጫልን። ዛሬ ደግሞ በእጇ ላይ ቀለበት ራሱ ትዳር ቀለበት እኮ ነው። አወለቀች እኮ ኮመንት ላይ ጥያቄ ሲበዛ ወርቅ ወደ ዳይመንድ ተቀየረ። አሁን የለበሱት የፎቶ ሽቷ ቀን ዳይመንድ ነው ያስታውቃል። ዳይመንድ ይገባታል። ግን እንትን ነው እኮ ነገሩ ቢያልቅም ስቴፕ ወደ ሚዲያ ሲወጣ ልክ 2 ዓመት እንደዚህ መሆን አለበት እንደጠበቀው ያኛው ይሄኛው ደግሞ የሆነ ቀን ጠብቆ ነው የሚመጣው። በዚህ ነው ለምን አንደኛ ቢገኛው ስላሉ እኮ ሰው አያምንም። የኛው ግን ራቅ ማለት የለበትም። እግዚአብሔርን ቀረብ ማለት አለበት። ሞላዝም 2 ዓመት ይበቃቸዋል። 6 ወር ይበቃዋል። እንትን እኮ ነው ሰላም እኛ በበጠበቀ ተመልካቹ ነገር ይወዳል። ታውቂያለሽ ሆናላችሁ ሞቅ ሞቅ ብሏል። አዎ ስሙ አሁን ፋፊ ደግሞ ከኔ ለራሴ ብያለሁ። ፋፊ ጠብቂ አዳምጪ። ነገ ተነገ ወዲያ 0 ካልገባ ጠብቂ። እኔ ነኝ ያልኩሽ። ለምን አይገባም? ለምን መሰለሽ አይገባም። የአሁን ገና ነው እየጀመሩ ነው። ላላላ አሁን አይገባም፣ ገና ነው። ሰላምዬ እንደውም ነገ ታያለሽ። ነገ እይታ አሁን ጠብቂ። ሰውን ልደብሩ ጠብቂ። ዩዘር ምንድነው ቶሎ እንዳልቅ ፈልገሻል? አይ ማለት ከነሱ ጋር አንደኛ ልትሄድ ነው። ለዛ እኔ ወደ ካናዳ ልሄድ አካባቢ ስለሆነ ምናምን ያስጨላል። እነሱን አይመጥንም። ግን ምን አለ መሰለሽ እንትን ነው ይሄ ላይክ ቪው ምናምን ካለው ትንሽ ሊሄድበት ልንገርሽ፣ ቪው አለው እንጂ ላይክ የለው ምንም። ላይክ ምን ይሰራል? ቪው ይከፍላል። እና ደግሞ አሁን ግዴታ አሁን ዩቲዩብ ለቢዝነስ ነው አይደል? እንደ በፊቱ ተመልካችን አሁን በጣም የሚከፋፍለውና ቪዋቸው የሚወርደው ምን መሰለሽ? እነሱ ከተሰዳደቡ ምናምን ይከፋፈልና የእሷን አንድ ቃል ይዞ እሱን ይረገጣል፣ የእሱን አንድ ቃል እሷ ይረገጣል። ከዛ ይወርዳል። እነሱ እንደተከባበሩ ምናምን ከቀጠሉ አሪፍ ይታይላቸው።
ግን አሁን ምን ግን እነሱ አሁን መናናቅና የሆነ እንደ ድሮ መሰዳደብ ምናምን የሚያስጠላ ቃል ከጀመሩ ይወርዳል እንትናቸው። ተመልካቹም የሚከፋፍለው እኮ በእነሱ ነው ታውቂያለሽ። አዎ ዛሬ ራሱ ቲክቶክ መንደር ዞረሻል ማለት የሃይሚ ፎቶ ብቻ ተቆርጦ